ሶስት አምላኮች አሉ ብዬ ስናገር ይሄንን ያልጣማቸው ኦርቶዶክሶች ያሬድን በለው ዮባን በለው ይሄ ማን ነው በቃ ታዋቂ የምትለው በሙሉ አያስገባኝም ብሎክ አድርጎኛል። ገባ? ለምን አያውቅም? ስላሴን በትክክል ስለማያውቅ የሚያመልከውን አምላክ ስለማያውቅ ክርስቶፎረስን በለው አንዴ ክርስቶፎረስ ራሱ ከስር ሙስሊም ነው ብለው ጽፈውለት ሙስሊም ነው ተብያለሁ ብሎ አወረደኝ። ገባ? የሚያመልከውን አምላክ አያውቅም ሊቅ የሚባለው ራሱ። ስለዚህ ከክርስቲያኖች መንደር አያስገቡኝም። ስለዚህ ያለህ እድል ምንድነው? ትክክለኛውን አምላክ ሙስሊሞች ቤት ገብተን እንሰብካለን። ሲጀመር ስብከት ላላመኑት ነው። አንደኛ ይሄን ወቅ እንጂ እዛው አውደ ምሕረት ላይ ቁጭ ብለህ ያመኑትን አይደለም የምትሰብከው፣ ያላመኑትን ነው የምትሰብከው ትክክለኛ ስብከት። ስለዚህ ሙስሊሞችን ወደ ክርስትና ኑ ለማለት ነው የምሰብከው። ግን አንድ ክርስቲያን መጥቶ ትክክለኛው የክርስቲያን አምላክ ሶስት አምላክ የለም በክርስትና ሃይማኖት ሲለኝ ተሳስተሃል። ትክክለኛው የክርስቲያኖች አምላክ ሶስት አምላክ ነው። በአካል ሶስት አምላክ አለ። በስልጣኑ ነው። በስልጣናቸው ግን አንድ ስለሆነ የሶስቱም ባህሪያቸው አንድ ስለሆነ አንድ አምላክ የምንለው ባህሪያቸውን ነው፣ ስልጣናቸውን ነው አንድ አምላክ የምንለው። አካላቸውን ስንቆጥር ግን ሶስት አምላክ አለ የሚለውን ነው ማስረዳው። ይሄንን በትክክል ሳላስረዳው ወደ ክርስትና ና ብለው ሳይገባው አይመጣም። ከዛ ይሄንን ሊያደናቁር የሚመጣ ክርስቲያን ካለ ልክ አይደለህም እለዋለሁ እንጂ ኦርቶዶክስ አይደለህም ደግሞ አይደለም። እኔ አብዛኛው ግን አይተህ ከሆነ ኦርቶዶክስ አይደለህም ይላል። ይበል እኔ አይደንቀኝም። እና ለዛ ነው በዚህ አይነት አካሄድ ስለሚሄድ። እሺ በዚሁ አጋጣሚ አንድ ሐሳብህን እኔም ሸር አድርጌ ለሙስሊሞችም እውቅና መስጠት ፈልጋለሁ። ለሙስሊሞች እውቅና የምሰጠው ምንድነው በየትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ በተለይ ይሄ ማን ነው ልደተ ቃል እንደገና ደግሞ አትናቴዎስ ፈለገ አትናቴዎስ አፖስትል ማን ነው አክሊል አፖስትል ነው ምናምን እንደዚህ እሱ ብቻ የኢትዮጵያ ኦርቶዶክስ የሆኑት እንዳልከው ካንተ ሐሳብ ጋር እኔም አያስገቡኝም። ለዚህ ነው ሙስሊሞች ቤት ብቻው የማድረው። በስርዓት ነው የሚያስተናግዱኝ። አንዳንዴ ያው የሚቆጡኝ አሉ፣ ግን አትሊስት ሪላቲቭሊ በጣም እውቅና ሪኮግናይዝ ላደርጋቸው ፈልጋለሁ። እዛ አምባገነን ናቸው፣ አሽቀንጥረው ነው የሚያወርዱን። እኛ ኦርቶዶክስ እኔም ኦርቶዶክስ ያንተን ሐሳብ ስደግፍ ነው በዚህ ሐሳብ እና ምንም እስኩ ክርስቶፎሮስ ያልከውም ሌሎችም ሁሉም ቄስ አንድም ቄስ አለ ዲበኩሉ ነው ምናምን የሚባሉ እሳቸውም አሽቀንጥረው ነው የሚያፈጉህ። ሁሉም በዱላ ነው ወገራ ድንጋይ ጦር አለ በሰይፍ ነው የሚወጉህ በብሎክ በምን ብቻ ትንሽ ነገር ኔጌቲቭ ነገር ካነሳ ተሐድሶን በለው በቃ በጦር ነው የምንወጋው። በቃ ጥያቄም መጠየቅ አይቻልም። ጠመም ያለ ሆነ ነገር ጥያቄ ካነሳ በምን በጦር ይወጉሃል። ተሐድሶ ነው በለው ውገረው። እንደዚህ ስለሆነ ያለኝ አማራጭ እኔም ልክ እንዳንተ ሙስሊሞች ቤት ገብቼ ነው ላላመኑት ላልከውም አሁንም ሪኮግናይዝ አደርጋለሁ። እኔም በዚህ ምክንያት ነው እዛም አያስገቡኝም። በዚህ አመሰግናቸዋለሁ መላውን የሙስሊም ሁሉንም እዚህ ታላቁን በቃ ሁሉንም ማለት ይቻላል አመሰግናቸዋለሁ።